ውሸቱን ነው ከእስላሞች አልሄድኩም ይበሉ ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያነ ልጅ ልከን ካዱ እንላቸዋለን እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን በጣም ጥሩ ነው ይሄ ትልቅ እርዳታ ነው በጉቦ ነው የሚያርገውም የሚሾመውም የሚዘዋወረውም በጉቦ ነው እልቅና እንኳን ለመሸምከት ሲፈልግ 500 እስከ 1 ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው ለመቀጠርም ከፍሎ ነው ለመዛወርም ከፍሎ ህይወታችንን ለህዝብ እንሰጣለን ለህዝብ እንሰዋለን ለህዝባችን ብለዋል እኔ ይሄ ቢስተካከል ጥሩ ነው ለህዝቡኛ እንሰዋለን እናንተ ለወንጌል ተሰው ምን አገባችሁና ለህዝብ ተሰውት እናንተ አላማ ያ ነገር ነው ለህዝብ ለመስዋዕት ከፈለጋችሁ ደግሞ ከነዚህ አሁን ከለበሳችሁት ክብር ጋር አይሆንም እሱን አውጥታችሁ ነው መቀላቀል ያለባችሁ መስዋዕት ያለባችሁ ለእውነት መስዋዕት ያለባችሁ ለወንጌል ነው እንጂ ፖለቲካል ሐሳብ መቀላቀሉ ጥሩ አይደለም ሁለተኛ ጉዳይ መስዋዕት ያስፈልጋል ወይ አሁን በዲሞክራሲ ዘመን ሐሳብ መነጋገር በኦሮምኛ እንማር ስልጣን በህግ እንከፋፈል ማለት ሲቻል ምን መስዋዕት ምን አመጣው እንደው አባቴ ይቅርታ ያርጉልኝና በጣም ይቅርታ ያርጉልኝና አሁን እንሰው አባሳሩ ውስጥ ያቅል ተይቆስቲ ኦሮሞ ይሾም እሺ በቋንቋ ይሰበክ እሺ ግን ምን ሾመው ኦሮሞ ደግሞ ህዝቡን የሚያገለግል መሆኑን ተወያይተን እናድርግ ማለት ምንም ክፋት አላይም ማናችሁም ለጫና አላደርግም ሁላችሁም አባቶች ናችሁ ሁላችሁም አንድ እንድትሆኑ የምፈልገው የተለየ ምጫነውም ፍላጎትም የለኝም የእናንተ የገባኝ ሰሞኑን ስንወያይ የገባኝ ነገር ቋንቋ የሚያውቁ አካባቢ ሰዎች አለመሾም የፋይናንስ ስርዓት የሹመት ስርዓት ምደባ ስርዓት ትምህርት ቤቶች ላይ ኮሌጆች ላይ ያለ ችግር አላችሁ ይሄም በሙሉ ፖይንት ይዤ ከነሱ ጋር ተነጋገርኩ ይሄማ የኛም ጥያቄ ነው እንመልሳለን አሉ እየሆነ ያለው ሙስንነቱ ግማሹ ህንጻ ለግሉ ይሰራል ግማሹ በጉቦ ነው የሚያርገውም የሚሾመውም የሚዘዋወረውም በጉቦ ነው እልቅና እንኳን ለመሸምከት ሲፈልግ 500 እስከ 1 ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው ለመቀጠርም ከፍሎ ነው ለመዛወርም እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ እነዚህ ናቸው መስቀል የሚያሳልሙት እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት እነዚህ ናቸው ማርያም አምላክ ናት የሚሉ እነዚሁ ናቸው ቀድሰን እናቆርባለን የሚሉት እዛ በግ በቀበረበት እጁ ያሳልማል በቃ ጆሮን ከፍተ ስማ ሄሎ አባታችን እንደናደሩ መስገድ ተደባርቅ ነው የምደውልልዎት ደህና ሰነበቱ ያሩሲ ማልበል የአባትነቱ ሰላም ልጅ ነኝ ቤተልሔም ነሽ አዎ ቤተልሔም ደህና ነው ያር መስገድ ነው ደህና ነሽ ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስጢር እንደው ከባድ ነው በሩቅም አይደለም በጣም የሚከብድ ነው በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁት ልጅ ሂዶ እንዲነግራቸው ነው የምናረግ ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁት ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ አይዞን እንግዲያስ ትልቅ ነገር ነው አሁን እሱም እየታደለ ነው አረ በእውነት ጥሩ ያስይዙትኝ አዲስ አበባ ላይ ያሉ
አዲስ አበባ ነው ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ልነግራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። አዎ ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ ይበሉ ነግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩል። በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ። እንዴት ያሳፍራል! እንዴት ያሳፍራል! አሁንም እኛ ማንም ይጥፋ አንልም በጥፋቱ። ንስሐ ገብተህ ጌታን ብትቀበል የዘላለም ሕይወት ትወርሳለህ። ተመለስ፣ ንስሐ ግባ። ስንናገር ውሸት የመሰለ ኦርቶዶክሳዊ በሙሉ ለካ ትዝታው እውነቱን ነበር ሲጮህ የነበረው ማለት ጀምሯል። እግዚአብሔር ይክበር፣ ክብር ለኢየሱስ ይሁን። የንጽህናና የቅድስና ልክ